ክቡራን የዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አዲስ በተጀመረው ጋዛ ተኩስ አቁም ድርድር ሐማስ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቀረበ። ሐማስ ቅዳሜ ዕለት አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቀረበ። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረ በሰዓታት ውስጥ ነው። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን ለመልቀቅ ሀሳብ ያቀረበ ሲሆን እስራኤል በበኩሏ እስረኞቹን እንደምትለቅ የፍልስጤም ባለስልጣናት ለቢቢሲ ተናግረዋል። ባለስልጣናቱ አዲስ የታቀደው ስምምነት መሰረት በቀን 400 የእርዳታ መኪኖች እንዲገቡና ሕሙማን ለሕክምና ከጋዛ መውጣት ያስችላል ብለዋል። እስራኤል በበኩሏ ቀሪዎቹ ታጋቾች በሕይወት መኖራቸውና ስለ ሁሉም ዝርዝር መረጃዎች ማግኘት ትፈልጋለች። አዲሱ የተኩስ አቁም ድርድር በኳታርና በአሜሪካ አደራዳሪነት በዶሃ እየተካሄደ ሲሆን የተጀመረው ቅዳሜ ከሰዓት መሆኑም ታውቋል። እስራኤል እስካሁን ድረስ ሐማስ ባቀረበው ሀሳብ ላይ በይፋ መልስ አልሰጠችም። ነገር ግን ከንግግሩ በፊት ከጋዛ ወታደሮች እንደማታስወጣና ጦርነቱን ለማቆም ምንም አይነት ስምምነት ላይ እንደማትደርስ ማሳወቋ ተገልጿል። ቢቢሲ መረዳት እንደቻለው የቀረበው ምክረ ሀሳብ እነዚህን አያካትትም። የእስራኤል መከላከያ ቅዳሜ ማለዳ ዘመቻ የጊዲዮን ሰረገላ ሲል የሰየመውና የከፈተው አዲስ ጥቃት በጋዛ ለወራት ከታዩት ወታደራዊ እርምጃዎች ሁሉ የከፋ ነው ተብሏል። ከሐሙስ ጀምሮ በሰሜናዊና ደቡባዊ የጋዛ ሰርጥ በሆስፒታል፣ በመጠለያ ጣቢያዎች ጨምሮ ቢያንስ 300 ሰዎች በእስራኤል ወታደራዊ እርምጃ መሞታቸውን የሕይወት አድን ሰራተኞች ተናግረዋል። ለ2 ወር የቆየው የተኩስ አቁም ስምምነት መፍረሱን ተከትሎ እስራኤል ዳግም ወታደራዊ ጥቃቷን እንደ አቆጣጠር መጋቢት 18 ከጀመረች በኋላ በሺዎች የሚቆጠሩ ፍልስጤማውያን ሕይወታቸውን አጥተዋል። የእርዳታ ድርጅቶች በጋዛ ያለውን አሰቃቂ ሰብአዊ እርዳታ ሁኔታ ተባብሷል ሲሉ የተናገሩ ሲሆን እስራኤል ማንኛውንም ወደ ጋዛ የሚገባ ምግብ፣ መድኃኒት እንዲሁም ሌሎች የእርዳታ ቁሳቁሶች ለ10 ሳምንታት አግዳ ቆይታለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ ላይ ሐማስን ለማውደም እንዲቻል ጋዛን ለመውረር እና በቁጥጥር ስር ውሎ ማቆየት የሚያስችል ከፍተኛ ወታደራዊ ዘመቻ እንደሚያካሂዱ ዝተው ነበረ። በጋዛ የምትገኘው ከሃድ አል-ቁራድ የተሰኘችው ጋዜጠኛ ለቢቢሲ ኒውስ አወር ፕሮግራም እንደተናገረችው ከሆነ በምስራቅና ሰሜን ጋዛ በርካታ የአየር ጥቃቶች፣ የሚሳኤል ድብደባዎች፣ ተኩሶችና ፍንዳታዎች እየተካሄዱ ነው። አስፈሪና አሰቃቂ ነው ስትል አክላለች። በጋዛ ባለው የምግብ እጥረትና የምግብ ዋጋ መናር የተነሳ ቤተሰቦቿ በቀን አንድ ጊዜ ብቻ መመገብ እንደሚችሉ የገለጸችው ጋዜጠኛዋ እስራኤል ምግብን እንደ መሳሪያ እየተጠቀመች ነው ስትል የተባበሩት መንግስታት ድርጅት ባለስልጣናትን ከሳምንት በፊት የተናገሩትን ደግማለች። የእርዳታ ድርጅቶቹ በጋዛው 2.1 ሚሊዮን በላይ ሕዝብ ለረሃብ መጋለጡን ያስጠነቀቁ ሲሆን የእስራኤል እርዳታ ማገድን ተከትሎ በምግብ እጥረት የተጎዱ ሕፃናት የሚያሳዩ ምስሎች ከአካባቢው መውጣት ጀምረዋል። ዓርብ ዕለት የአሜሪካ ፕሬዝዳንት ዶናልድ ትራምፕ በጋዛ በርካታ ሰዎች ተርበዋል ሲሉ ተናግረዋል። የእስራኤል መንግስት በተደጋጋሚ በጋዛ የምግብ እጥረት የለም ሲል ያስተባብላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሚያዝያ 27 2017 ዓ.ም በጋዛ ከባድ የሆነ ማጥቃት ለመክፈትና በወረራ ግዛት ለመያዝ እየተዘጋጁ መሆኑን አስታውቀው፣ ይህ ግን ትራምፕ በባህረ ሰላጤ የሚያደርጉት ጉብኝት እስኪጨርሱ ድረስ እንደማይሆን ተናግረው ነበር። ዶናልድ ትራምፕ መካከለኛው ምስራቅ ያደረጉትን ጉብኝት ዓርብ ዕለት አጠናቀዋል። ዓርብ ዕለት በጋዛ ሰሜናዊና ማዕከላዊ ክፍል የሚኖሩ ፍልስጤማውያን አካባቢያቸውን ለቀው እንዲወጡ የተናገረችው ሲሆን የእርዳታ ሰራተኞች ነዋሪዎች በተደጋጋሚ አካባቢውን ለቀው እንደሚወጡ በመደረጋቸውና ቤት አልባ በመሆናቸው ፈጽሞ ተግባራዊ ለመሆን የማይችል ትዕዛዝ ነው ሲሉ ተናግረዋል። የእስራኤል መከላከያ ቅዳሜ ዕለት ሐማስ ዳግመኛ ስጋት መሆኑ እስኪያበቃና ታጋቾች ሙሉ ወደ ቤተሰቦቻቸው እስኪለቀቁ ድረስ ጥቃቱን እንደማያቋርጡ ተናግረዋል። መከላከያው አክሎም በ24 ሰዓት ውስጥ ብቻ 150 የሽብር ኢላማዎች በመላው የጋዛ ሰርጥ መምታቱንም አስታውቋል። በሺዎች የሚቆጠሩ የእስራኤል ወታደሮችም የተጠባባቂ ኃይሎችን ጨምሮ በሚቀጥሉት ቀናት ወደ ጋዛ ይገባሉ ተብሎ ይጠበቃሉ። የእስራኤል ታንኮች በድንበሩ አቅራቢያ መታየታቸውን ሮይተርስ የዜና ወኪል ዘግቧል። እስራኤል አጠናክራ የቀጠለችው ወታደራዊ ጥቃት በአውሮፓ ህብረት እና በተባበሩት መንግስታት ድርጅት ተቃውሞ ገጥሞታል። እንደ አውሮፓውያን አቆጣጠር ጥቅምት 7 2013 ቡድኑ እስራኤል ላይ ጥቃት አድርሶ 1200 ሰዎች መግደላቸውና 251 ሰዎች
መታገታቸውን ተከትሎ የእስራኤል ጦር ሐማስን ለማጥፋት ወታደራዊ ዘመቻ ጀምሯል። እስካሁን ድረስ በጋዛ ቢያንስ 53,000 ሰዎች በእስራኤል ወታደራዊ ዘመቻ መገደላቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። የሜክሲኮ ባህር ኃይል ጀልባ ከብሩክሊን ድልድይ ጋር ተጋጭታ 2 ሰዎች ሞቱ። አደጋ የደረሰባት 91 ሜትር የምትረዝመውና 12 ሜትር የምትሰፋው የሜክሲኮ ባህር ኃይል ንብረት የሆነችው ጀልባ ግዙፍ የሜክሲኮ ባህር ኃይል ጀልባ ከኒውዮርክ ከተማ ብሩክሊን ድልድይ ጋር ተጋጭታ 2 ሰዎች መሞታቸውንና 19 መቁሰላቸውን የከተማዋ ከንቲባ ተናገሩ። ኤርክ አድማስ ቅዳሜ ምሽት አደጋው መድረሱን ገልጸው ጀልባዋ ከመጋጨቷ በፊት ኃይል መቋረጥ አጋጥሟት ነበር ብለዋል። የአሜሪካ ባለስልጣናት 277 ሰዎች በጀልባዋ እንደነበሩ ተናግረዋል። አደጋው በደረሰበት ወቅት የተቀረጹ ተንቀሳቃሽ ምስሎች ጀልባዋ በድልድዩ ስር በምታልፍበት ወቅት ረዣዥም ማማዎቿ ከድልድዩ ጋር መጋጨታቸውንና መሰበራቸውንም ያሳያሉ። የተሰበረው ማማ በጀልባዋ ላይ ወድቆ አደጋውንም አድርሷል። አደጋው የደረሰው የተወሰኑ የጀልባ ሰራተኞች ግጭቱ በደረሰበት ወቅት ማማው ላይ ተንጠልጥለው ስለነበረ መሆኑንም ባለስልጣናት ተናግረዋል። የኒውዮርክ ከተማ ከንቲባ ኤሪክ አድማስ በኤክስ ገጻቸው ላይ በወቅቱ 277 ሰዎች በጀልባዋ ላይ ተሳፍረው የነበሩ ሲሆን 19ኙ ጉዳት ሲደርስባቸው 2ቱ በአስጊ ሁኔታ ላይ ይገኛሉ። እንዲሁም 2 ሰዎች በደረሰባቸው ጉዳት የተነሳ ሕይወታቸውን አጥተዋል ብለዋል። ከንቲባዋ ብሩክሊን ድልድይ ምንም አይነት ጉዳት እንዳላጋጠመው አስታውቀዋል። የአሜሪካ ባለስልጣናት አንድም ሰው ባህሩ ውስጥ አለመግባቱንም አረጋግጠዋል። የሜክሲኮ ባህር ኃይል 22 ሰዎች ጉዳት እንደደረሰባቸው አስታውቆ ነበር። ጀልባዋ ጉዳት የደረሰባት ሲሆን የአደጋው መንስኤ ምን እንደሆነ ምርመራ ይደረጋል ብለዋል። የኒውዮርክ ባህር ዳርቻ ጠባቂ የጀልባዋ 2 ማማዎች መሰበራቸውን ገልጾ የጀልባዋ ሰራተኞች ሁሉ መኖራቸውን ተረጋግጧል ያሉ ሲሆን የተጎዱ ሰዎች ወደ ሆስፒታል መወሰዳቸውንም አስታውቀዋል። የኒውዮርክ ፖሊስ ኃላፊ በበኩላቸው አደጋ የደረሰው በመካኒክ ብልሽት መሆኑን ገልጸው የኃይል መቋረጥ በማጋጠሙ የጀልባዋ አንድ ማማ ከድልድዩ ጋር መጋጨቱንም አስታውቀዋል። በአካባቢው የተሰበሰቡ ሰዎች የጀልባዋ ማማ ከድልድዩ ጋር ሲጋጭና አቅጣጫዋን ስትቀይር ተመልክተዋል። የኒውዮርክ ፖሊስ ነዋሪዎች ብሩክሊን ድልድይ በማንሃተን ሳውዝ ስትሬትስ ፓርት እና ብሩክሊን ደም አካባቢ እንዲቋረጥ ማስጠንቀቂያ ሰጥቷል። ከፍተኛ የትራፊክ መጨናነቅ እና ብዛት ያላቸው የአደጋ ጊዜ ሰራተኞች መኪኖች በአካባቢው ላይ ሊገኙ ይችላሉ ሲል የከተማዋ ፖሊስ በኤክስ ገጹ ላይ ጽፏል። ጀልባዋ በኃይል ላይ ከአደጋ ስፍራው እንድትነሳ ተደርጓል። 91 ሜትር የምትረዝመውና 12 ሜትር የምትሰፋዋ ጀልባ ለመጀመሪያ ጊዜ ጥቅም ላይ የዋለችው እንደ አውሮፓውያን አቆጣጠር በ1982 መሆኑን የሜክሲኮ ባህር ኃይል መረጃ ያሳያል። በየዓመቱ ከባህር ኃይል ትምህርት ቤት ትምህርታቸውን የሚያጠናቅቁ ተማሪዎችን ይዛ በባህር ላይ ቅዝፈት ታካሂዳለች። በዚህ ዓመት ካፕ ሎክ የባህር ወደብ እንደ አውሮፓውያን አቆጣጠር ሚያዝያ 6 277 ሰዎችን አሳፍራ መነሳቷን የባህር ኃይሉ አስታውቋል። የመጨረሻ መዳረሻውም አይስላንድ እንደነበረ ተገልጿል። ትኩረት በአፍሪካ የሱዳን ጦርነት የአረብና የአሜሪካኖች አቋም። ዘምዘም ዳርፉር ከሚገኘው መጠለያ ጣቢያ ዳግም ለተፈናቀለችው እናት ለአዚዛ እስማኤል ይድረስ። ለልጆቿና በሚሊዮን ለሚቆጠሩ ቢጤዎቻቸው ሕይወት መከራ ነው። መራራ የፈጥኖ ደራሽ ጦር ባልደረቦች ቤቶቻችንን አነደዱት ትላለች አዚዛ። ምንም ነገር አልቀረንም፣ ቤታችንን አጋዩት። ከ4 እና ከ5 ቀናት በኋላ ወደ ጠዊ ጉዞ ጀመርን፣ ግን መንገድ ላይ ያዙንና አህዮቻችን፣ ፍራሾቻችን፣ ብርድ ልብሶቻችን ሁሉንም ዘረፉን። ባዶ እግራችንም እዚህ ደረስን። 3ኛ ዓመቱን በያዘው በሱዳን የእርስ በርስ ጦርነት የተገደሉት ሰዎች ቁጥር በትክክል የቆጠረውን በይፋ የሚናገር የለም። ገማቾች እንደሚሉት ግን ሟቾቹ ከ150,000 ቢበልጡ እንጂ አያንሱም። የተባበሩት መንግስታት ድርጅት እንደሚለው ደግሞ 50 ሚሊዮን ከሚገመተው የሱዳን ሕዝብ ግማሽ ያህሉ ለረሃብ ተጋልጧል። 13 ሚሊዮኑ ከቤት ንብረቱ ተፈናቅሏል ወይም ተሰዷል። ለሕዝቡ እርዳታ የሚሰጠው ዓለም ተሰላችቷል። የተገኘውን እርዳታ ለችግረኛው ለማቅመስ ሲሞከር ደግሞ ተፋላሚ ኃይላት መንገዱን ይዘጋሉ፣ እርዳታውንም ይዘርፋሉ ወይም ተረጂውን ይበታትኑታል። ጣውላ ውስጥ የእርዳታ ድርጅቶች ታገኛላችሁ ብለውን ነበር። እዚያ ስንደርስ ግን ማንም የለም። እኛ ለውሃ የሚሰጠን ቀርቶ ለልጆቻችን አንዲት ብስኩት እንኳ የሚሰጠን አላገኘንም ትላለች አዚዛ።
እስሚያ ጣሩ በልማዱ ዓለም አቀፍ የሚባለው ማህበረሰብ የሱዳኖች እልቂት፣ ስቃይ፣ ሰቆቃ ችላ ያለው መስሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕም ለማስተናገድ ጠብ ርግፍ ሲሉ የሰነበቱት የአረብ ሀገራትም የሚደግፉት ኃይል በጦርነቱ የበላይነት እንዲያገኝ ከመሻከክ ባለፈ ጦርነቱን ለማስቆም የሚፈልጉ አልመስሉም። የሳውዲ አረቢያ ገዢዎች ቃልና ተስፋ። እርግጥ ነው የፈረስ ባህር ሰላጤ ትብብር ምክር ቤት የተባለው ማህበር የሚያስተባብራቸው ስድስቱ የአካባቢው ሀገራት መሪዎች ከአሜሪካው ፕሬዝዳንት ጋር ባደረጉት ጉባኤ የአረቦችን አቋም ያንጸባርቃል በተባለው መግለጫ ላይ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን ሱዳን መጥቀሳቸው አልቀረም። ቀውሶችና ግጭቶች እንዲቆሙ የሚያደርጉ ጥረቶችን እናበረታታለን። ከዛ አኳያ በየመን አጠቃላይ ፖለቲካዊ መፍትሄ እንዲገኝ በሀገሪቱ የፖለቲካ ኃይላት መካከል ድርድር እንዲደረግ ሳውዲ አረቢያ ጥረቷን ትቀጥላለች። የሱዳን ቀውስ በሳውዲ አረቢያና በአሜሪካ ደጋፊ የሚደረገው የጅዳ መድረክ እንዲቀጥል የምናደርገው ጥረትም እንቀጥላለን ለማለት ያክላሉ። ውጊያውም ቀጥሏል። 2 ዓመት በታንክ፣ መድፍ፣ መትረየስ፣ ጠመንጃ፣ ጀት ይደረግ የነበረው ውጊያ በቅርቡ ወደ ሰው አልባ አውሮፕላን ድሮን ተቀይሯል። ካለፈው ጥር ወዲህ በተለያዩ አካባቢዎች ከፍተኛ ሽንፈት የገጠመው የጀነራል መሐመድ ሐምዳን ዳጎሎ ሐሚት ፈጥኖ ደራሽ ጦር ከርቀት ከሚዘውራቸው ሰው አልባ አውሮፕላኖች ወይም ድሮኖች በተለየ ፖርት ሱዳን የሚገኙ የመከላከያ የጦር ሰፈሮች፣ የጦር መሳሪያ ማከማቻ መጋዘኖች፣ ነዳጅ ማከማቻዎች፣ ለሰላማዊ አገልግሎት የሚውሉ ወደቦች የእርዳታ ቁሳቁሶች እያጋየ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ባለፈው ሳምንት በቃል አቀባያቸው በፈርሃን ሀቅ በኩል እንዳሉት የሰው አልባ አውሮፕላኖች ድብደባ በአስቸኳይ መቆም አለበት። መግለጫችን ለሱዳን የሰብአዊ እርዳታ በሚገባበት በዋናው ወደብ በፖርት ሱዳን ላይ በቅርቡ የሚፈጸመው የሰው አልባ አውሮፕላን ድብደባ ዋና ጸሐፊውን በጣም ያሳሰበ መሆኑን የሚያመለክት ነው። ድብደባው ለሱዳን የሚሰጠውን የሰብአዊ እርዳታ የሚያደናቅፍ፣ እርዳታ ለማድረስ የሚደረገውን ጥረት ይበልጥ የሚያወሳስብ ነው። ይህ ጦርነት ይበልጥ የሚያባብስ እርምጃ በርካታ ተጨማሪ ሰላማዊ ሕዝብን ሊጨርስ እንደሚችል፣ የመሠረተ ልማት አውታሮችን ይበልጥ እንደሚያጠፋ አስጠንቅቀዋል። የተባበሩት መንግስታት ድርጅት መግለጫ በተሰማ በአራተኛው ፈጥኖ ደራሽ ጦር ኢላማውን ከፖርት ሱዳን ወደ ርዕሰ ከተማዋ ካርቱም አዙሮ የካርቱም የውሃ ማጠራቀሚያ ገኖችን፣ የኤሌክትሪክ ኃይል ማከፋፈያ መስመሮችን፣ ሌሎችም የመሠረተ ልማት አውታሮችን በሰው አልባ አውሮፕላኖች እያደባያቸው ነው። የተባበሩት አረብ ኤሚሬቶች ጣልቃ ገብነት እና የአሜሪካኖች መንታ አቋም ሰው አልባ አውሮፕላኖች ለፈጥኖ ደራሽ ጦር ያስታጠቃቸው ወይም ገዢውን ያመቻቸው ወትሮም ለጀነራል ሐሙድ ጠንካራ ድጋፍ ትሰጣለች የምትባለው የተባበሩት አረብ ኤሚሬቶች ናት ይባላል። ጀነራል አብዱል ፈታህ አልቡርሃን የሚመሩት የሱዳን መንግስት የተባበሩት አረብ ኤሚሬቶችን በዘር ማጥፋት ወንጀል ሲጂዩ በሚል ምህረት ቃል በሚጠራ የተባበሩት መንግስታት ድርጅት ፍርድ ቤት ላይ ከሷታል። የአቡዳቢ ባለስልጣናት ግን ክሱንም ውድቅ አድርገውታል። የዩናይትድ ስቴትስ የዲሞክራሲ ፓርቲ የምክር ቤት ደራሲዎች በበኩላቸው የሱዳንን ጦርነት አብሳለች ለምትባለው ለተባበሩት አረብ ኤሚሬቶች ዩናይትድ ስቴትስ የጦር መሳሪያ እንዳትሸጥ የሚያግድ ረቂቅ ደንብ አዘጋጅተዋል። 4 የዲሞክራሲ ፓርቲ፣ 1 የግል ደራሲ በጋራ ለዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ወይም ሴኔቱ ያቀረቡትን ደንብ አሜሪካ ከዚህ ቀደም ለተባበሩት አረብ ኤሚሬቶች የጦር መሳሪያ ለመሸጥ ያደረገችውን 3 አይነት ውል እንዲታገድ የሚጠይቅ ነው። የዋሽንግተን የአቡዳቢ ባለስልጣናት ከዚህ ቀደም በተዋዋሉት መሰረት የዩናይትድ ስቴትስ $1.32 ሚሊዮን የሚያወጣው ተዋጊ ሄሊኮፕተር፣ 130 ሚሊዮን ኤፍ-15 ተዋጊ ጀት እና የ150 ሚሊዮን የተዋጊ አውሮፕላን መለዋወጫዎችን ለአቡዳቢ ትሸጣለች። የፕሬዝዳንት ዶናልድ ትራምፕ የሪፐብሊካን ፓርቲና መስተዳድር የሚቃወሙት የምክር ቤት ደራሲዎች ዋሽንግተን ውስጥ ያለፈውን ሽያጭና ግዢ ለማሳገድ የሕግ አንጻር ቃላትን ሲቀምሩ፣ ፕሬዝዳንቱ ዶናልድ ትራምፕ አቡዳቢ ውስጥ ለሼህ መሐመድ ቢን ዛይድ አል ናህያን የ$200 ሚሊዮን ጦር መሳሪያ ሸቀጥ ለመሸጥ ተስማምተዋል። ካርቱም ውሃ እንደተጠማች፣ መብራት እጦት እንደተዳፈነች ቀንን ቀን ወለደው። ክቡራን የዩቲዩብ አድማጮች ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት ካለ ኮመንት እያደረጋችሁ
ቸር ቆዩን።